እንግዲህ ያልታደሉ ሰዎች ይህንንም ቢሆን ለማቃለል እየሞከሩ ራሳቸው እየቀለሉ ሊሄዱ ይችላሉ። እድሜያቸውን በከንቱ አባክነው የእኛንም እድሜ ለማባከን የሚሰሩ እጅግ በጣም የተረገሙ ብዙ ሰዎችን በተለያየ ቦታ ላይ እናያለን። በፖለቲካውም ይሁን በማንኛውም ቦታ ላይ በሁሉም ነገር ላይ እኛን ለማጥፋት ሲሰሩ የነበሩ ኃይላት ሁሉ ዛሬም ያንን ነው እያደረጉ ያሉት። ተጸጽተው አይደለም ያሉት። አሁን ተመልሰው እኛኑ አጥፍተው ለዛ ቃል ገብተው ሲማግጡ ለኖሩበት ብልግናቸው እኛን አሳልፈው በመሸጥ የሚሰሩ ናቸው። ግን ዓለምን አጠቃላይ አይተናል ወይ? የዓለምን ሁኔታ እያየን ለሀገራችን መሆን ያለበትን ነገር እያደረግን ነው ወይ? የእኛ መፈጠር እንኳን ተፈጠሩ የሚያስብል ወይስ ባይፈጠሩ ምን አይነት ነው የሚለውን ጥያቄ ሁሉ እየጠየቅን ይሄ የምናየው ነገር ጠላት ሆኖ ለተፈጠረ ይሄ ቀን እንዳይመጣ ሲሰራ ለኖረና በእርግጠኝነት አረጋግጦ በኢትዮጵያ ማንኛውም ነገር ላይ ጥፋትን ብቻ አስፍኖ የኖረ ፖለቲከኛ፣ ታጋይ ምናምን ሃይማኖት አባት በሉት፣ አመራር በሉት፣ ዳኛ በየትኛውም ማዕረግ ይቀመጥ ያንን ነውር በምድራችን ላይ እንዲፈጠር ሰርቶ ለዛ ሲታዘዝ ለኖረ ሰው ይሄ በቁሙ መሞቱና ራሱን በራሱ መቅበር እስካልቻለ ድረስ የሚቀብረው እንኳን እንደማይኖር የሚያረጋግጥ ነው። የህዳሴ ግድብ፣ የወልመል፣ የኮይሻ፣ ሌሎች ግድቦች የመገጭም ሆነ ማንኛውም ከውሃ ጋር የተያያዙ ነገሮች ሲከናወኑ እንዳያልቁ ቢጀመሩ እንኳን እንዳይጀመሩ ከተጀመሩ እንዳያልቁ ተብሎ የነበረውን ነገር እየሰበረ የሚሄድ ነገር ሲነሳ ኢትዮጵያ እንደ ኢትዮጵያ የሚያወራ ሳይሆን እንደ አማራ እንደ ኦሮሞ ታናሽ ሆኖ በየትኛውም ቦታ ላይ ቢሆን ውርደት ክብሩ ውድቀትና ድህነት ወይም ጉስቁልና መገለጫ ሆኖ እንዲቀጥል የተሰራ ትውልድ አብሮ ሲቆም እንደ ኢትዮጵያ አብሮ ሲሄድ
ምን ተአምር ሊፈጥር እንደሚችል ስለሚያውቁ ጎረቤት ሀገሮቻችንን በሙሉ ጠላት አድርገው ሰርተው አሁን በጠላትነት እያከኩ ያንን ለማስኬድ ሲሰሩ የነበሩ ሁሉ ይሄ ቀን ሲመጣ ቢናደዱ አይገርምም። ይህንን ሲያዩ ለማን እንደተዘጋጀና ምን እንዳለ ያውቁታል። የኢትዮጵያን ሰንደቅ ዓላማ እስከ መሪዎቿ በሰንሰለት አስረው ረገጥን ብለው ኤግዚቢሽን ሲያስጎበኙ በቻሉት አቅም ማሳወቅ ላለባቸው ሁሉ ሲያሳውቁ ያውቁታል። ያ እነሱ በስዕል ላይ ረገጥን ያሉትን ነገር በተግባር ያለ ርኅራሄ የሚረግጣቸው ኃይል እየመጣ እንደሆነ በዚህ ላይ ምንም ጥያቄ የለውም። ጠላቶቻችን ምንም ቢሉ እንደ ፍትህ የምናወራ ከሆነ ግን የተወሰደው ይመለስ። በፍትሃዊ ቋንቋ ለምን አናወራም? እዛ ላይ ስላለው ነገር ከሌ ጦርነት አወጀ፣ ከሌ እንደዚህ አደረገ፣ ከሌ እንደዚህ ሆነ ብሎ አሉሽ እና የሆነ የሚያስጠላ ሽበት የሚያባክን ሰብናን የሚያባክን እውቀትን የሚያባክን በዛ ነገር ላይ የተሳተፉ ሰዎችን ሁሉ አርክሶ የሚያረክስና የሚያዋርድ ተግባራት ላይ የሚጮሁ ብዙ ሰዎችን እናያለን በተለያየ ሚዲያ ላይ። ዘመን ነው ይሄ። በዘመናት በሙሉ በራሳችን ህዝብ በራሳችን እርስ በርሳችን ባለን መካከል የነበረን መበላላት አስቀጥለን እስከዚህ አሁን እስካለንበት ደረጃ ደረስን። ዘመን ደግሞ በቃችሁ ወቅት ጀግናው ዘመን ይባላል ቀየረና ወደ ሌላ ነገር ስንሄድ ለምን ብሎ የሚሰዋል። በቃ ዘመን ነው። ኢትዮጵያ ትሻገራለች። ሰብናን ያረከሰ ኢትዮጵያዊነትን ያዋረደ ሀቅን የማይኖር አጭበርባሪ ሁሉ ይቀበራል። ኢትዮጵያዊነት፣ ሰውነትና ሀቀኝነት በዛ ቀብርና ወይም የቆሻሾች መቃጠል አመድ ላይ ይደምቃል። ቀዩ ማዕበል ለቀዩ ባህር መመለስ ተነስቷል። ጠፋም ያስቆረጣቸው ይህ ስለሆነ በዛ መልኩ እንቀጥላለን። ምንጊዜም ግን አደራ የምለው እባካችሁ እንዳትከስሩ። የሚያከስር ስለሆነ ምንም ነገር ስታደርጉ ራሳችሁን ሂሳብ ሰርታችሁ የእናንተ ተሳትፎ ሰዎችን ለማንሳት ወይስ ሰዎችን ለመጣል፣ የእናንተ ተሳትፎ እውነትን ለማጥፋት ወይስ እውነትን ወደፊት ለመግፋት፣ የእናንተ ተሳትፎ አብሮነትን ለማሳደግ ወይስ አብሮነትን ለመበተን የሚሉ ካልኩሌሽኖችን እየሰራችሁ ምንም ነገር ስታደርጉ ምንም ነገር ስትሳተፉ የእናንተ ተሳትፎ በዛ ነገር ላይ በጎ አስተዋጽኦ ይዞ ነገ እናንተን የሚያኮራ የሚያፈር ድርጊት እንዲሆን አደራ ማለት እፈልጋለሁ። እንደቁባል ኢትዮጵያ ማን እንደሚያሸንፍ እናውቃለን። አትልከሙ። ማንም ምንም ለክፎችም አታስቡ። እኔና እናንተ ብቻ ክፉ መሆን አያስፈልግምና ትግራይ መከላከያን አላስገባም ምናምን እሱ የሚሆንም ነገር አይደለም። ለምን ተብሎ እንደሆነም ይታወቃል። እኔም ጠይቀው መከላከያ እንዲህ ተብሎ እስከሚጠይቅ ድረስ ለሚጠብቃል ያለውን ዓለም አቀፋዊ ሁኔታ ብዙ ነገር ስለቀየረ በቀጥታ ትግራይን መጠበቅ አለበት መከላከያ ሰራዊት። ዶላር ጨመረ የሚለው ላይ ብዙ ሰዎች ሲጮሁ ዶላር ቀንሷል። ዶላር መቀነሱን ብዙ ሰዎች አልናገሩና ዶላር ቀንሷል። ጦርነቶች ግን ምንድን ናቸው ከተባለ አሁንም ኔትወርክን እያየሁት ስለሆነ የተከበራችሁ ወንድሞቼ ያለኝን ባለኝ ነገር ለማገልገል መጥቼ የሚፈጠረውን ፍላክቹዌት እንደዚህ ተቋቁማችሁ አብራችሁ ስላላችሁ ፈጣሪ ያክብርልኝ። በኢትዮጵያዊነት ቋንቋ በሀቅ ቋንቋና በሰውነት ቋንቋ ነው እዚህ ቤት የተሰባሰባችሁ። እዚህ ቤት እኔን ሰው ብላችሁ በኢትዮጵያዊነት አክብራችሁ የመጣችሁ ወንድሞችን ክብረት ይስጥልኝ። ዘረኛ እንዳትሆኑ፣ ሰው ከሰውነት በታች እንዳትሄዱ፣ ኢትዮጵያ ውስጥ በተሰራው ቆሻሻ ነገር ላይ አደራ እንዳትሳተፉ። የሚያሸንፈው ያ ስለሆነ ነው እና ምንም ይሁን ምንም ዛሬ አጨብጫቢ ባለመኖሩ ደስ ሊለን ሁሉ ይገባል። ነገር ግን ጦርነት ምንድን ነው የሚያካትተው? ጦርነት ማለት ምንድን ነው? የመሳሪያ ጦርነት ብቻ ነው የሚለውን ትንሽ እንበል። የከረንሲ ጦርነት አለ። ከረንሲ አሁን ያልነው የለም አለ እየተባለ በከረንሲ ጉዳይ ህዝቡ ላይ ጫና በመፍጠር ራሱን በራሱ በልቶ እንዲጨርስ መሪውን ባለማክበር ህግና ስርዓትን በመሻር ህገ ወጥነትን በማስፋፋት በህገ ወጥነት ተበልቶ የጠላቶች መጫወቻ ሆኖ እንዲቀጥል ከረንሲን ጋር ተያይዞ በማሸሹን በሆነ ነገር ጦርነት አለ። መጠቆም ያህል ነው የፈለኩት። ሌላው በነዳጅ ነው። በንግዱ ዓለም ላይ ምርት መደበቅ፣ ያለአግባብ ዋጋ መጨመር፣ ከዚህ ጋር ተያይዞ ነዳጅ ነው። በነዳጅ ላይ በሰሞኑ የሚታዩት ነው። ከሹፌሮች ጀምሮ ከነዳጅ ጋር ማጭበርበር ምን እንደሆነና ይሄ ትልቅ ጦርነት ነው። ነዳጅ ሲነካ፣ ንግዱ ሲበረዝ፣ ነጋዴዎች ሲባልጉ በማህበረሰቡ ላይ ምን አይነት ችግር ሊፈጥሩ እንደሚችሉ ነው። በአገልግሎት አሰጣጥ ላይ ነው። ፍርድ ቤትንም እና ሌሎችንም ጨምሮ አገልግሎት በሚሰጡ ተቋማት ላይ
የሚባልጉ የሚማግጡ አሰራሮችን ሁሉ የሚያበላሹ ህዝብን ማማረር እንደ ስኬት የሚቆጠርላቸው አመራሮችና የአገልግሎት ሰጪ ባለሙያዎች የመንግስት አገልግሎት ሰጪ ባለሙያዎች ማለት ነው ነበሩ። እሱን ነገር ማስቀጠል በህዝብ ላይ ምሬትን በመጫን አሁንም ህዝብ ራሱን በራሱ በልቶና ተባልቶ ራሱን እንዲያጠፋ መንገድ መፍቀር ነው። ከረንሲ በማሸሽ በንግዱ ዘርፍ ነዳጅን በመጨመርና እንደዚህ እንትን በማለት አሁንም የአገልግሎት አሰጣጦችን በማበላሸት በሙስናና መሰል ነገሮች ላይ በማጎሳቆል ህዝብ ራሱን በራሱ በልቶ እንዲያጠፋ በመሪው ላይ እንዲያውሬ እንዲነሳ መሪው ከየት እንደሚመጣ እንኳን የማይገባው በዛ ልክ የተደናበረ እሳቢያና አመለካከትን በማህበረሰባችን ውስጥ በማስረጽ የሚሰራ ሻጥርን መጠቆም ፈልጌ ነው። ሌላው በቤት ኪራይ ነው። በአከራይ ተከራሪ በንግድ የሚሆኑ በኪራይ ላይ አከራዩ ያከራየውን ከተናገር ካባርሃለው በዛ መንግስት ደግሞ የተከራየበትን አምጣ ከተከራየው ሰው ላይ ያገኘውን ገንዘብ ከመንግስት የሚጠበቅበትን ላለመክፈል ሲል አከራዩ ለማጭበርበር ሲል የእሱ ማጭበርበር ተባባሪ ያልሆነን ተከራይ አባርሃለሁ በሚል ህግና እንደዛ ዜጎችን በዚህ መልኩ የሚያንከራትት አከራይ ስግብግብ ሰው አለና እሱ በፈጠረው ጠማማነት ሰዎች ሲንገላቱ ነው ሲሉ ተመልሶ ግን የሚወቀሰው መንግስት ነው። መንግስት እንደ መንግስት እውቅና እንዳያገኝ ከማድረግ ጀምሮ የሚገባው እንኳን ላለመክፈል የሚደረግ ማጭበርበር ነው። ሌላው በትራንስፖርት ጉዳይ ላይ አሁንም ሌላ ጦርነት አለ። ትራንስፖርትን ማስተጓጎል፣ መንገድ መዝጋት፣ ኮስት መጨመር 3-4 እጥፍ ብሎ ሰዎች እንዲስተጓጎሉ እና ለዘላቂ ሌላ ችግር እንዲጋለጡ የማድረግ አንዱ ጦርነት ነው። ሌላው ሳይበር ነው። የሳይበር ዋር የዘመኑ ትልቁ ጦርነት ነው። ይሄ ብዙ ጊዜ የሚደረግ ግን እነዚህ አሁን እዚህ የሚንጫጩ ሰዎች በጣም ወረደው ጦርነት ነው እና ብዙ ሰው ባለማስተዋል ብቻ የነሱ ወሬ ዋጋ እያወጣበት ያለ እንጂ ትልቁ ጦርነት ኢትዮጵያ እያሸነፈች እንዳለችም ነው። ግን ጦርነት ሳይበርም አለ። በትምህርት ላይ በአማራ ክልል ላይ ያለውን ተማሪዎች እንዳይማሩ መምህራን እንደዛ እንዲሉ የትምህርት ኳሊቲ እንዲወርድ በትምህርት ዓለም ላይ የተዛባ የጂኦግራፊካል ሎኬሽኖችን ማስተማር በኦሮሚያ ክልልና በአማራ ክልል በትግራይ ክልል ላይ በተለይ ከህወሓት ጀምሮ የክልሎችን የድንበር ምናምን አስተዳደር ወሰኖችን እያዛቡ ማስተማርና ትውልዱን መበረዝ በትምህርት ላይ አንዱ ጦርነት ነው። ለዘመናት የቆየን ነገር። ሌላው በኢኮኖሚ ነው። በኢኮኖሚ የተጎሳቆለ በስጋት ውስጥ የሚኖር ለጦርነት ባለ በሌላ አቅሙ ጦርነትን ብቻ እየፈራ ለዛ የሚዘጋጅ ከዛ ጦረኛ የሚሆን ያለውን ንብረት ሸጦ መሳሪያ ከታጠቀ በኋላ የሚበላው ሲያጣ መንገድ እየዘጋ በዛ ችግር እየፈጠረ እንዲሄድ ኢኮኖሚውን ማጎሳቆል፣ ሰላም በማሳጣት ነግዶ የሚበላው ነግዶ እንዳይበላ፣ አርሶ የሚበላውም እንዳያመርት፣ ካመረተም በኋላ ደግሞ ምርቱን በአግባቡ እንዳይሸጥ እና መሰል ነገሮች በትምህርት ላይ በኢኮኖሚው ላይ ማለት ነው። ይህንን አይነት አጠቃላይ የኢኮኖሚ ውድቀትን በህዝብና በሀገር ላይ በማውደቅ ወይም እንዲወድቅ በማድረግ ሀገርና ህዝብን ይዞ እንዲጠፋ ማድረግ ነው። ሌላው በቴክኖሎጂ ነው። ቴክኖሎጂ ሲመጣ አትጠቀሙ፣ የሰይጣን ነው፣ እንደዚህ ነው እያሉ ወደኋላ ከጎተቱ በኋላ እነዛ ደናቁርት ለራሳቸው የረከሰ ነገር መጠቀሚያ ማድረግ። ይሄንን ሰይጣን ቤት ቴሌቪዥንን ፈጠን ማድረገው ሆን ብዬ ነው፣ ብዙ ስለምታስታውሱት ሰይጣን ቤት ያው ቴሌቪዥንን የሚሉበት አየር ሲመጣም እና ሌሎች ቴክኖሎጂዎች በመጡ ቁጥር መቃወምን ከእምነትና ከሃይማኖት ጋር ሁሉ በማያያዝ ሲሰራበት የኖረውን አሻጥር ነው እና ኤአይ ሲመሰረት አሁንም ኤአይ የኒው ወርልደር የአዲሱ ዓለም ማደረጃጀትን ለመፍጠር ሲባል ነው ኤአይን እዚህ አሁን እየተፈጠረ ያለው ብሎ እስከዛ ድረስ የሚቃዡ ባሉበት ላይ ቆመው ቀርተው በዛው በቅዠት ላይ እየቃዡ ብዙ ቅዠታሞችን የሚፈጥሩ አሸንጉልቶች በሀገራችን ያሉበት ነው እና ቴክኖሎጂ ላይ ትልቅ ጦርነት አለ። ይኸው እዚህ አሁን ይሄ ስትሪምያርድ የሚባለው ሶፍትዌር እኔ የማወራውን ነገር በደንብ እንዳላወራ እኔን ስታክ በማድረግ በመቁረጥ ገንዘብ እንድከፍለው ነው። እኔ ደግሞ ገንዘብ ስለማላገኝ ልከፍለው አልችልም። እንዲህ አይነት አሻጥር ይህንን ነገር አውቄ ይህን የሚመስል ነገር ኢትዮጵያ ውስጥ እንዳይሰራ ኢትዮጵያ ውስጥ ያለው ኔትወርክ ስትሪንግዙ ሊጨምር ሊቀንስ የሚያደርጉ እንዲህ አይነት አሻጥሮችን አውቀን ራሳችንን ጠብቀን እንዳንጠቀም ወደኋላ እየተጎተተ አማራ ነህ ኦሮሞ ነህ እያለ ከሚስቱ ጋር ከልጆቹ ጋር በጥርጣሬ ተሞልቶ ለጥፋት እንዲጣደፍ ማድረግ አንዱ የቴክኖሎጂ ጦርነት መሆኑን እያሰፋችሁ ከዛም በላይ እንድታዩት ነው። ሌላው በሃይማኖት ነው። በሃይማኖት ላይ በእምነቱ መዳንና የእምነቱን አስተምህሮትና ትሩፋቶችን ከመናገር ይልቅ በእምነቱ ሰዎች እያወሩና እየተናገሩ በሃይማኖታቸው በየቀኑ እየጠፉ ከፈጣሪ ክብርም እየተገለሉ ከሰዎች
በታችም ወደኋላ እየቀሩ ሃይማኖታቸውን ለመዳኛና ለመጠቀሚያ ሳይሆን ለመጥፊያና መጠፋፊያ ለውርደትና ለሞት ብቻ እንዲጠቀሙት የሚደረግበት የሃይማኖት ጦርነት ነው። ቄስ የሚመስለውን ቄሶችን አጥፍቶ እንዲቀመጥ፣ መነኩሴ የሚመስል አሽንጉሊት መነኩሴዎችን ሁሉ አጥፍቶ እንዲቀመጥ፣ ሳዳቶችን አጥፍቶ ሳዳት የሚመስል አሽንጉሊት፣ ቃልቻ የሚመስሉ ቃልቻዎችን አጥፍቶ ቃልቻ የሚመስል አሽንጉሊት፣ ፓስተሮችን ሁሉ አጥፍቶ ፓስተር የሚመስል ሌባ በዛ ውስጥ አስገብቶ ካራቲኑ እንደዚህ የተባለ የማጭበርበር ስራዎችን ሁሉ እንትን ብሎ ያንን ሃይማኖት ለመዳን ሰዎች የሚጠጉበት ሳይሆን ለመጭበርበር የመጭበርበሪያ መድረካቸው እንዲሆን የማድረግ እና ይሄ አንዱ ትልቅ ጦርነት በየቀኑ ከእምነት ጋር አያይዘን ሞታችንንም ቢሆን እንደ እምነታዊ ወይም ሃይማኖታዊ ድል እየቆጠርን በዛ እንድንኖር ነው። ሌላው በሃይማኖት ላይ በተለይ በአማራ ክልል ላይ እኔ በጎጃም አካባቢ ላይ ሰዎች ሲሰንፉ ወደ ገዳማት ነበር። ሰዎች ትዳር ሲፈቱ ትዳራቸው አልሳካላቸው ሲል ህይወታቸው አልሳካ ሲል ወደ ገዳማት ሄዱ። ሰነፎች የሚጠራቀሙበት ገዳም። ሰዎች ሰው ገለው ወደ ገዳም ይገቡ ነበር። ሰዎች በዱንያዊ ወይም ዓለማዊ ህይወታቸው በሙሉ ሲስተጓጎል ሄደው የሚጠራቀሙበት እንደነበር በዛን ወቅት ላይ ባለን ክብርና ቁና ያንን መዳፈር ራሱ ያ የፈጣሪ ቤት ስለሆነ በሚል አናገረውም። ዛሬ ግን ቅማል ላዩ ላይ እየፈላበት ዘላለማዊ ህይወትን ሊወርስ በጸሎት ሊተጋ ገብቶ ግን እውቀቱን ምን ተብሎ እንደሚጸለይ አያውቅም። መጎሳቆልና ዓለማዊ ህይወትን አለመጋፈጥ በራሱ የጽድቅ ምልክት ነው ተብሎ ቅማል ላዩ ላይ እየፈላ ለማኝነትን፣ ድህነትን፣ ጉስቁልናን፣ ውርደትና ሞትን ያልሰራ አይብላ የሚለው መጽሐፍ ቅዱሳዊ ቃል ሳይነገረው በዛ መልኩ እንዲኖር ይደረግ ነበር። ይሄ ጦርነት ነው። እሱንም በቅርቡ ሶፍ አባይ ላይ ሰምታችኋል። ኢትዮጵያን ለምንፈልገው ባርነት ውስጥ ለማዋል የኢትዮጵያ ኦርቶዶክስ ተዋሕዶ ላይ እየሰራ ነው ስራ በቂ አልነበረም ብለው ሲያወሩ ማለት። በዛ ላይ ሃይማኖትን የምንጠቅሰው ለምንድን ነው ብላችሁ ቸክ አድርጉ። እያንዳንዳችሁ ሃይማኖትን የምንጠቅሰው የእኛ ሃይማኖት ሌሎች ያጡትን ነገር የሚሞላላቸው የበረከት ቤት መሆኑን ነው የምናገረው ወይስ የእነሱን ሃይማኖት የኛ ሃይማኖት እንደሚበልጥ ለማውራት ነው? ምን ለማለት ነው ሃይማኖታችን የምናገረው የሚለውን ያስታውሳችሁ እንዲሰሙት ነው። ሌላው በሚዲያ ነው። በሚዲያ ላይ የሐሰት ወሬዎች አሉ። ለምሳሌ እንደዚህ አሁን እኔ እውነት ለማውራት ስሞክር አንድ እውነተኞች ብዙ ስላልሆን እና ቦታው ላይ ያለውን ነገር ነው የምናገረው። ይሄ ወደፊት መጥቶ እንዲሰራ ህዝባዊ ድጋፍ የለውም። አወቅ የሚል ሰውም ቢሆን አይደግፍም። ድጋፉ አሁንም በጎጥ ነው። ድጋፉ በዘረኝነት ነው። ድጋፉ በሆነ ጠላት በሰራው የተንሸዋረረ ነገር ላይ ነው። እውነታውን እንኳን እኔ ዋሽቼ ወይም ምን የተሳስቼ ይቅርና እኔ እንኳን እውነት ብናገር ያንን እውነት ብሎ የሚቀበለው ያ ሰው ወይም ያቺ ሴትዮ የሚያምኑት የሆነ ጠላት በሰራው የጎጥ ሳጥን ውስጥ ከተገኘ ይሄ አደገኛ ነው። ጦርነቱ ግን በዚህ በጣም የገነ ነው። የሐሰት ወሬዎች በደንብ ተጠጉዘው በደንብ ተቀናይተው በደንብ ስፖንሰር ተደርገው በደንብ ይወራሉ። እውነተኛዎች አይነገሩም። እነሱ ደግሞ እንዲታፈኑ እውነትን የሚያወሩ ሰዎች እንዳይነገሩ፣ ሳቦታጅ እንዲፈጸምባቸው፣ ሰዎች እንዲያገሏቸው፣ እንዲጠሏቸው፣ እንዲጠራጠሯቸው ለእነሱ ይሰራል። ይሄ ሁሉ ጦርነት። ሌላው በሰዎች ህገወጥ የሰው አዘዋዋሪዎች ነው። ሰዎችን ካሉበት ቦታ ላይ እንሄዳለን የሚል ተስፋ የተደረገላቸው ያሉበትን እውነት ክደው ነገ እንደሚሄዱ እያሰቡ መስራት ያለባቸውን እንዳይሰሩ በማድረግ ከዛ ወስዶ በብዙ የህይወት ፈተናዎች ውስጥ በመክተት ብዙ ብዝበዛዎችን በማካሄድ ይሄ ህገወጥ የሰዎች ዝውውር ትልቁ ጦርነት ኢትዮጵያ ውስጥ የቆየ ነው። ሌላው በማፈናቀል የተፈናቀሉት የሚሞቱት አሉ። ከዛ በነዛ ጉዳይ ላይ የሚሰራ ሌላ ጦርነት አለ። እንመለሳለን ቢሉን አትመለሱም ነው። ከዚህ ጋር አያይዛችሁ በእነዚህ ጉዳዮች የባህር በርና ሌሎችን ሳንጨምር ማለት ነው አሁን ባወራኋቸው ብቻ ኢትዮጵያ ውስጥ እነዚህን ተንተርሰው የመጡ ብዙ የፖለቲካ ፓርቲዎች አሉ። ግን ዛሬም ያልፈቷቸው እድሜ ልካቸውን ሲያወሩ ኖረው እነሱም አልፈው ችግሮች ግን ከኛ ጋር ሳያልፉ ይቀጠሉ ማለት ነው። እነዚህን የግድ መስማት ስላለ ሌሎችም ጦርነቶች አሉ። ጦርነት ይሄ የመሳሪያ ብቻ
ልክ ነው የሚገርም በቀጥታ ልክ ነው። ይህ እንግዲህ ለጥላት በጣም ከባድ ምት ነው። ሌላው ደግሞ በጣም ትልቅ ነው። አካባቢ ይዘን ይኖርብናል። ከዛ ውጭ ምንም የሚያሳስብ ነገር የለም። ይህ ወታደር ብዙ ጥሰቶችን ይዞ የተነሳ ነው። በብዙ መልኩ እዚህ ውስጥ በቅርቡ የሆነ የሰሜን እዝ አማራ ክልል የተፈጸመ አለ። የአባይ ጉዳይ አለ። የቀይ ባህር ጉዳይ አለ። የባህር ኃይላችን ላይ የተፈጠረ ብዙ ወቅት አለ። አሰብ ላይ የተዘረፈው ብዙ ነገሮች አሉ። ከዛም ባለፈ በዚህ ወንድሞች በደፈሩት ሶስት ጊዜ የተነበረው ወረራ ሳይቀር የሆነውን ነገር አዝመራው እንደዚህ በሰሜን አንድ መሻገኛ መሰል የሱ ጽሑፎች የተፈጠሩትን ባለበት ምን ብለው ይመጡ ሌሎች የሚመጡበትን ያለምበት የደረሰው መከራት ሁሉ እልህ አለት በዚህ ዝም ብሎ አይደለም። ኢትዮጵያ ላይ ሲሰራባት የኖረውን ግፍ ሁሉ እያውቃሉ ይወጣሉ። በዘረኝነት በጎጠኝነት ሆነ በብሶት ላይ እንኳን ያንን ለማናገርም ሆነ ለመከላከል አብሮ እንዳይቆም የተሰራበት የትራፊክ አሳጥር የደረሰበትን ግፍ እናደረጋታል። ያንን በባህር እንደዚህ ከዚያም በላይ የሚሄድበት ነገር የግድ የሚሆነው መሰረት ነው። እነዚህ ዜች ላይ የምናየው የኢትዮጵያ በደል በዜጎቻችን ላይ የደረሰን በተከበሩ ነገሮች ላይ ትንሽ ቀልብ የነበሩ ነገሮች ኢትዮጵያ አክብራቸው ትውልድ አክብሯቸው ሲተከለፉና ሲማግጡ ራሳቸውን አከራይተው ሲባል
ሁሉም ደረጃ ባለቤት አለ። ለዚህ ወታደር ውስጥ ያንን ደም ኢትዮጵያን ይሰጣል። እንደ ጠላት ቋንቋ የሚኖሩ ወታደሮች ምስጋና ያለው እልህ አለ። የሚጨርስ ኤሊት ፎርስ መገንባት ነው። የእናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንቴሊጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል።
ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን፣ ሲዳማን እንገነባለን፣ ሐዋሳን እንገነባለን፣ አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እችን የፍቅር ከተማ እንድንገነባ በታላቅ ትህትና እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ህዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ። እናመሰግናለን ጠቅላይ ሚኒስትሩ ዶክተር አብይ። እንግዲህ የሚያይ አይን ያለው ሰው የሆነ የሰዎች ስራ ያያል፣ እንደ ሰው ያወራል፣ ፍትህን ይናፍቃል። ችግር ፈጥሮ ችግር አውርቶ ለሌላ ችግር መፍጠርና ለሌላ ችግር ህዝብና ሀገርን ሲዳርግ የኖሩ ሁሉ ከዚህ ልጅ ጋር አመሰግን ይሆናል። እኔ ክፉዎች ካመሰገኑ ልክ አይደለም ብዬ ስለማምን ማለት ነው። እና እንደዚህ ይህን ሰው ለመስደብ መነሳት ግን ብልግና ነው፣ ነውር ነው፣ አይቻልም እንደዛ። እና በተለያየ በውስጥ መስመር ሸሚዝህን ያልቀየርክ የብልጽግና አሽቃባጭ የምናምን የምትሉ ሰዎች ኢትዮጵያዊነትን ሀገርን ታውቁታላችሁ ወይ? የሀገርን ጉዳይ ታውቁታላችሁ ወይ? ሰውነትን ታውቃላችሁ ወይ? መተዛዘንን ታውቃላችሁ ወይ? እውነትን መኖርን ታውቃላችሁ ወይ? ሰው ለግብፅ እያሽቃበጠ በኢሳያስ እየተረገጠ በህወሓት እየተወቀጠ እንዴት ነው ለዶክተር አብይና ለኢትዮጵያ መንግስት ማሽቃበጥ ቢሉት ሌላ ማሽቃበጥ ምንድነው ችግሩ? ሀገር እንድትሻገር እኮ ሀገር እንድትፈርስ የሚያሽቃበጥ አሽቃባጭ ባለበት ነው። ሀገር እንድትቀጥል ማሽቃበጥ ጽድቅ አይሆንም፣ አግባብ አይሆንም። ብታምኑ ባታምኑ እውነቱ አይቀየርም። ውሻችሁን ብታመጡት በሌላ ውሻ እናስበለዋለን። ምንም ያህል ነፋስ ብታስነሱ እኛ በዚች በአንዲት ጣት ክሊክ አድርገን እናጠፋዋለን። ምንም ያህል ነውር፣ ምንም የማታደርጉት ነገር ስለሌለ የኢትዮጵያ ጠላቶች ማለት የኢትዮጵያ ጠላቶች ደጋግመን እንዳወራ ነው ኢትዮጵያን ለማጥፋት አቅም አግኝታችሁ አዝናችሁ የቷችሁት የጥፋት እቅድ የለም። በቻላችሁት አቅም አጥፍታችሁ ነው። በቻላችሁት አቅም ብዙ ጉዳት አድርሳችሁ
በቻላችሁት አቅም። አልተሳክቶም፣ አይሳካም። ከዚህ ጋር የተቀጠራችሁ በማወቅ የሚሆን ባለማወቅ በጥፋት ላይ የተሰማራችሁ ወደፊትም የምትሄዱ በየሚዲያው እየገባችሁ አፋችሁን ስትከፍቱ የምትሉ ሰዎች ራሳችሁን ማዳን ትችላላችሁ። ከዛ ውጭ እናንተም አትተርፉም፣ እናንተንም የሚጋለባችሁም አይተርፍም። የሚያሸንፈው እውነት ነው። እውነትን እሽራለሁ፣ እውነትን እንዳደርጋለሁ የሚል ሰው አይኖራትም፣ አይቀጥላትም። ያ ዘመን ኢትዮጵያ ከመጪው 7 ጨረቃዎች ውስጥ ሙሉ ጨረቃ ኢትዮጵያ ነች። በድላችሁ አማራጭ አለ፣ ተጠቀሙ፣ ዳኑ፣ ትረፉ። ከዛ ውጭ ደግሞ እኔ ባለማወቅም ዝም ብሎ አለ ጥላቻ ያወረው አንቴንተናንትን እራሳችሁንም አታውቁም። በሀገራችሁ ጉዳይ እንደ ሀገር ተብላችሁ ግን ሀገራችሁ ላይ በመፈነካከት የጥላት ሰርግና መልስ የሚሆን ነውር የምትፈጽሙ ሰዎች አሉ። ከዛ አይ ካላችሁ ደግሞ የሚመጣውን ነገር ለመቀበል ሀይ በቃ ነው። እንደዚህ ብዬ ሳውራ ነው በጣም ብዙ ሰው በተከተለ ቁጥር እኔ እፈራለሁ። በነገራችን ሜምበሮችን 12 ሜምበሮች እንደዛሉ የእነሱን ሀቅ ለመወጣት ነው ያሁን እዚህ መጥቼ የማወራው። የእነሱን እምነት እኔ ጋር የጣሉትን እምነት ለመወጣት ጠላቶች እኔ ምንም አያሳስብ ምንም የምፈራቸውና የምደነግጠው በመልካም ያሉት ወንድሞች። ምክንያቱም የሚፈራው ሀቀኛ ሰው፣ እውነተኛ ሰውና ታታሪ ሰው። ሌባ፣ ውሸታም፣ አጭበርባሪ፣ ከሃዲ፣ ባንዳና ቆሻሻ ሰው አያስፈራም። እሱ ራሱን በራሱ የገደለ ስለሆነ የእሱን በሽታ ላለመጋራት ሸሸት ብሎ ማሳለፍ ብቻ ራሱ በቆፈረው ጉድጓድ ራሱ ይቀር። ዛሬ ያሉት ጥላቶች መሰረታቸውና መኖራቸው ብቻ ሳይሆን ዛሬም እንዳይጠፉ ያደረግናቸው የእኛ ራሳችንን ከነሱ በሽታ አለማት። ደብረ ጽዮን ቢገደል፣ ኢሳያስ ቢሞት፣ ዘመነ መረወዳጆ፣ እስክንድር ምናምን በሏቸው የጥፋት ፊት አውራሪዎች እነሱ ቢሞቱ ወይም የሆነ ቦታ ቢሄዱ ወይም የሆነ ነገር ቢሉ ኢትዮጵያ ትድናለች? እኛ እንድናለን? አመላችን ይለቀናል? ለምንድን ነው ጦርነት እያን የሆነውንም ያልሆነውንም አብዝተን እናወራለን? ለምንድን ነው የዛሬው ነገር ያልታየን? እየሞከርኩ ነው የሚለውን ቅዠታዊ ዓለም ብዙ ቅዠታሞች ተሰብስበው የቃዡትን ያክል ለምንድን ነው ኢትዮጵያን ለማወቅ እየሞከርኩ ነው፣ ኢትዮጵያዊ ለመሆን እየሞከርኩ ነው፣ ኢትዮጵያዊ ጀግንነትን ለመዋረስ እየሞከርኩ ነው፣ ከባንዳነት ለመውጣት እየሞከርኩ ነው፣ ከዘረኝነት፣ ከጎጠኝነት፣ ከጠማማነት፣ ከጥላቶቻችን መጫወቻ ቁስነት ለመላቀቅ እየሞከርኩ ነው፣ በምርጫ መንግስትን ለመቀየር እየሞከርኩ ነው፣ በድርድር ሀሳቤን ለማቅረብ እየሞከርኩ ነው፣ በሀሳብ ሞግቼ በሀሳብ በልጬ በጦርነትም በኋላ የሚደርስ መሆኑን ለማስረዳት እየሞከርኩ ነው ያለን ነው። ለምንድን ነው ግድቦች ሲሰሩ ሌላ ግድቦች ለማስቀጠል እየሞከርኩ ነው ያለን? እየሞከርኩ ነው የሚለውን እብደት እንደዚህ ቴስታር ተከለከለ ሲባል ሳፋ እያቀረበ ችግሮችን ለማውራት ለመቀመም ብዙ የችግር ተጠቂዎችና የችግር ሰለባ የሆኑ ሰዎችን ለመፍጠር ብዙ ሜንታሊቲያችን ሀይ ነው። መንግስትም ሆነ ማንም ችግር ሲፈጥር እሱን ለመፍታት ሜንታሊቲያችን ለምን አልሰራም? ሶሻል ሚዲያው ላይ እርገጩ ፍለጩ ላይ ያን ያክል ዳንኪራ የሚመታ ትውልድ የተፈጠረው ችግር ለመፍታት ለምን አልሰራም? ምንም ያህል ችግር ግለጡ፣ ችግር የለብኝ ይመስሉ፣ ግን መፍትሄውን ለማምጣት ችግርን አግዝፎ ከተረኩ በኋላ ችግሩን ደግሞ መፍትሄውን ለማሳየት የሚሰራ ድራማ የሚሰራ ደራሲ የሚሰራ ተዋናይ የሚሰራ ተውኔት የሚሰራ መድረክ የሚሰራ ቴሌቪዥን የሚሰራ ሰው ለምን ጠፋ? ችግር ያወራል፣ ችግር ይዘምራል፣ ችጋራም ይሆናል። ከዛ ለመውጣት ውጣ ሲሉት እንደዚህ 66 ላይ ተሸክለው የእነሱን ዘመን በከንቱ አባክ ነው። በምቀኝነት፣ በጎጠኝነት፣ በመንደርተኝነት፣ በጥላቻ፣ በገዳይነትና ገዳይ ወዳለው ገዳይ ማልጠላ ሲደክመኝ አልፋለሁ በጎፈሬው ጥላ የሚለውን ደራሲውም ሙዚቀኛውም ቀራርቶ ፎካሪው ቄሱም ጳጳሱም ሴቱም ወንዱም አቅራራው ፈከረው። አሁን በቤቱ ገዳይ መጣል
አይ ገዳይ ወዳለው ገዳይ ማልጠላ የሚለውን ደግሞ ገልብጦ በቃ ሞከር ነው ተባላን፣ የሞተው ይሞታል ይበቃል ብሎ ሰው አይሆንም። እኔ ችግር እንዳርጎ አፍቃሪ ችግር ወዳጆች ለምን ሃይማኖት ሲባል ለብጥብጥ ራሱን መግዛት ያልቻለ በሰጭነት ነው። ምጽዋት ተቀበሉ የሚል ሃይማኖት የለም። ስጡ ነው የሚለው። በሁሉ ነገር ላይ ግን ችግር ነው እና አሁን ነገ የተከበራችሁ ወንድሞቼ እዚህ ያላችሁ ሰዎችን የሰውን ዋጋ ስለማውቀው 8 ሰው 10 ሰው በጣም የሰውን ዋጋ ስለማውቀው ሰውን ላላወቀ የፈለገው ይታጠው ሰው የሰውን ዋጋ ስለማውቀው 10 ሰው ምናምን ዓለምን የሚቀይር ታምር የሚፈጥር ብዙ አቅም ያለው 4 ሰው 5 ሰው 1 ሰው ምን እንደሆነ ይታወቃል። እና የሰውን ዋጋ ስለማውቀው በዛ ልክ ነው እዚህ ጋር መጥቼ የማወራውና እግዚአብሔር የፈቀደውን ያክል ተናገርኩ። መናገሬን ብቻ አይደለም መደመጥም ተፈጣሪ ነው። ፈጣሪ ካልፈቀደ ሁሉ ነገር ከንቱ ይሆናል። በዛም ይሁን በዚህ እውነት ያሸንፍ፣ ፍትህ ይምጣ፣ ፈጣሪ ይፍረድ፣ ሀገራችን ትሻገር። እድሜ ልካችንን ተዘግተን አንኖርም። ከዛ እሳቤና አመለካከት ነፃ ወጥተን ጠላቶቻችን በእኛ ላይ የሚጫወቱበት ዘመን ያብቃ። ምርጫውንም ምረጡ። ለአሜት ብቻ ተሰብስቦ ስልክ ከዘጉ በኋላ ምላስን ከማሽማጠጥ ምርጫው ላይ ግባ። አመኔታ የሚሰጠውን ሰው በትክክል እንደሰጠኸው የምትከለክልበትን ማዕቀም ፍጠር። ተዋደድ፣ አብረኩን። ቤተሰብ እንደ ቤተሰብ አብረን እንሁን፣ ጎረቤት እንደ ጎረቤት አብረን እንሁን። ጠላት በተረከው ትርክት አንገዳደል፣ አንባላ። ከዘረኝነት እንውጣ። ሰብዕና ላይ ከፍታ ላይ እንቀመጥ። ኢትዮጵያዊ ከፍታ ላይ እንቀመጥ። እውነተኞችን የማይገባን አንመኝ። የማይገባን ለማግኘትም ሙሰኞች፣ አጭበርባሪዎች አንሁን። የዘራነውን ነው የምናጭደው። ጤነኛ ለመሆን ሰላማዊ ለመሆን በሁሉም ቦታ ላይ ስኬታማ ሆኖ ለመቀጠል ስራችንን እንፍራ፣ ስራችንን እናስተካክል። ከዛ ውጭ ሄዳው ገብስ ነው። ዞሮ ዞሮ ብዙ እንድናንድፍ የሚባሉ ነገሮችን በተለይ ለጠላቶች ማለት ነው የኢትዮጵያ አምላክ ያወቅነውን አውቀን በሚገባው ሸክፈን የሚሆነው እናደርጋለን። ያቀዳችሁት ነገር ይሳካል ብላችሁ ከሆነ አትድከሙ፣ እድላችሁን ተጠቀሙበት። ዛሬ አሰብ አይደለም ጥያቄው። የግብፅ አሻጥር በኤርትራ ተቀብሮ እንዲቀጥል እንኳን ግብፅ የኢትዮጵያ መንግስት ለምና አሰብን በነፃ መስጠት ለምና በነፃ በሌላው የኤርትራ ክፍል ላይ ራሷንና ጥፋቷን ቀብራ ለመቆየት ይህን አላደርግም ካለች ጉድ ካልሽ ገና ብዙ ነገር ይቀየራል። መልካም ያልሆነ ሰው አይተርፍም፣ መልካም የሆነም አይነካም። እኔም ማውቀው እውነት ይሄ ነው። ከዚህ በላይም አላድም። ማንም ይሄ እዚህ ዱንያ ላይ ምድር ላይ የምናየው ስልጣን ምናምን አለ እሱ ለእኔ ኢምንት ነው፣ ኢምንት ገለባ ነው። ምንም ያህል ምሁር፣ ምንም ያህል ባለስልጣን፣ ምንም ያህል ባለዶላር፣ ምንም ያህል ባለ ቴክኖሎጂ ቢሆን ለኢትዮጵያ አምላክ እሱ ኢምንት ነው። እውነትን የያዘ እሱ የተከበረ ነው። ይፈራል፣ ያሸንፋል፣ ድሉ ከሱ ጋር ይቀጥላል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። የኢትዮጵያ ድል እንደሚቀጥል እርግጠኛ ሁኑ። ምንም ይታቀድ ምንም አትፍሩ። የእኛን የኔና የናንተን አስተዋጽኦ ብቻ በመልካም እናድርግ። ሁሉም እንዳመጣጡ ቀድሞ ስራ ይሰራል። ጦርነቱ ሌላ ቦታ ነው ያለው፣ ማናዊ ወይም መለኮታዊ በሚባለው ዓለም እዚህ ሰዎች ጋር የምናየው ትንሹ ነገር ነው። እኔ የምናገረው እሱ የኢትዮጵያ ድል ይቀጥላል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በያላችሁበት መልካም ወንድሞቼ፣ ክፉ ነገር እንዳይነካችሁ ፈጣሪ አብዝቶ ይጠብቃችሁ። የምትደክሙበት የምትለፉበት በሰው ሀገርም እንዲሆን ያላችሁት ወንድሞቼ ድካማችሁ ዋጋ እንዲያወጣ ህልማችሁ እንዲሳካና ይህንን ክፉ ዘመን አልፈን እዚህ ደረስን ብለን ያሸገረን ፈጣሪና ሰበብ ሆኖ ያሸገሩን ጀግኖቻችን ሁሉ አመስግነን ሌሎች ጀግኖች እንዲመጡ የምንጨዋወትበት ፈጣሪን የምናመሰግንበት ወቅት ያምጣል። መልካም ጊዜ፣ መልካም